ይህ ሚዛናዊና ተአማኒ ሰበር መረጃዎችን የሚያደርሳችሁ ጥበብ ሚዲያ ነው። ሰብስክራይብ በማድረግ የደወል ምልክቷን በማብራት ቤተሰብ ትሆኑ ዘንድ በታላቅ ትህትና እንጋብዛለን። ኤርትራ ውስጥ አደገኛ ቀውስ ተፈጠረ። የሻዕቢያ መንግስት እየፈራረሰ ነው። አደገኛ ሚስጥራዊ መረጃ ከአስመራ ተሰምቷል። በዝርዝር እናሰማችኋለን። ምርጫ ቦርድ የለፋንበትን ገንዘብ ከለከለን ሲሉ ምርጫ አስፈጻሚዎች ቅሬታ አቅርበዋል። በቆይታችን ሰፋ ያለ ዘገባ አዘጋጅተናል። የቀድሞ የሲዳማ ክልል የጸጥታ አመራሮች በጽኑ እስራት ተቀጥተዋል። ውድ ቤተሰቦቻችን ለሰዓቱ እነዚህንና ሌሎችንም የሀገር ውስጥ መረጃዎችን በዝርዝር ወደ እናንተ ይዘን የቀረብን ሲሆን ከኛ ጋር ከሆናችሁ በዝርዝር ትሰማላችሁ። እንዲሁም ለዕለታዊ እንቅስቃሴ በተለይም ውጭ ሀገር ለምትገኙ ቤተሰቦቻችን ይጠቅማችኋል። የዕለቱን የውጭ ሀገር ገንዘቦችን ዕለታዊ ምንዛሬ ዋጋ አስቀድመን ወደ ዝርዝር ዘገባዎች እናልፋለን። ዛሬ በኢትዮጵያ ንግድ ባንክ አንድ የአሜሪካን ዶላር 158 ብር ከ8 ሳንቲም እየተገዛ 162 ብር እየተሸጠ ነው። ፓውንድ ስተርሊንግ 208 ብር ከ8 ሳንቲም ተገዝቶ 213 ብር ይሸጣል። የአውሮፓ ዩሮ 181 ብር ከ5 ሳንቲም እየተገዛ 185 ብር ከ1 ሳንቲም የሚሸጥ ሲሆን የስዊስ ፍራንክ 192 ብር ከ5 ሳንቲም ተገዝቶ 196 ብር ከ4 ሳንቲም እየተሸጠ ነው። የኩዌት ዲናር 506 ብር ከ6 ሳንቲም ተገዝቶ 516 ብር ከ7 ሳንቲም የሚሸጥ ሲሆን የቻይና ዩዋን 23 ብር ተገዝቶ 23 ብር ከ4 ሳንቲም ይሸጣል። የተባበሩት አረብ ኤሚሬቶች ድርሃም 43 ብር ከ2 ሳንቲም ተገዝቶ 44 ብር ከ1 ሳንቲም የሚሸጥ ሲሆን የሳውዲ ሪያል 42 ብር ከ3 ሳንቲም ተገዝቶ 43 ብር ከ1 ሳንቲም ይሸጣል። እንዲሁም ወደ ሀገር ውስጥ ለወዳጅ ዘመዶቻችሁ ስትልኩ ከእያንዳንዱ የውጭ ሀገር ገንዘብ 6 ብር ከ7 ሳንቲም ተጨማሪ ጉርሻ ተጨምሮበት የሚከፈላችሁ ይሆናል። ምርጫ ቦርድ የለፋንበትን ገንዘብ ከለከለን ሲሉ ምርጫ አስፈጻሚዎች ቅሬታ አቀረቡ። በውላችን መሰረት ያልተከፈለው 60% ቀሪ ክፍያና የ4 ቀን የቅድመ ስምሪት ወጪ እስካሁን ድረስ አልተከፈለንም ሲሉ ምርጫ አስፈጻሚዎች ቅሬታቸውን አቅርበዋል። በሰባተኛው ጠቅላላ ምርጫ በተለያዩ ክልሎች በምርጫ አስፈጻሚነት የተሰማሩ ዜጎች የሰሩበት ከግማሽ በመቶ በላይ ክፍያ እንዳልተፈጸመላቸው፣ በተፈጸመው ክፍያም ቢሆን የሰሩበት ቀን የታነሰባቸው እንዳሉ ምርጫ ቦርድ መፍትሄ እንዳልሰጣቸው ገልጸዋል። በውላቸው መሰረት ያልተከፈለው 60% ቀሪ ክፍያና የ4 ቀን የቅድመ ስምሪት ወጪ እስከ ዛሬ ድረስ አልተፈጸመም ብሏል። በተደጋጋሚ የተሰጡ ቀጠሮዎች ሳይፈጸሙ ቀርተዋል በማለትም ወቅሰዋል። በምርጫው ታማኝነት በትጋትና በሙሉ ኃላፊነት የሰራን የምርጫ አስፈጻሚ ነን። ሀገራዊ ግዴታችንን በአግባቡ ተወጥተናል፣ ግን የሚገባንን ክፍያ እስካሁን አላገኘንም ሲሉ አክለዋል። ክፍያው ከሐምሌ 11 እስከ ሐምሌ 15 2018 ይፈጸማል ተብሎ እንደተገለጸላቸው አስታውሰው፣ ሆኖም ሐምሌ 18 2018 ቢያልፍም ምንም ክፍያ አልተፈጸመም። ይህ ሁኔታ በምርጫ ቦርዱ ላይ ያለንን እምነት እየሸረሸረው ይገኛልም ብለዋል። በአማራ ክልል በተለይም በሰሜን ወሎ ዞን የሚገኙ ምርጫ አስፈጻሚዎች ደግሞ እስከ ሰኔ 2018 ሙሉ ክፍያ ይፈጸማል ቢባሉም አለመፈጸሙን፣ 40% ክፍያ ሲፈጸምላቸው ቢሆኑም የሰሩባቸው ቀናት መቀነሱን ተናግረዋል። የፌዴራሉ መንግስት በትግራይ ክልል ሕግ በማስከበር የህዝቡን ሰላምና ደህንነት ማረጋገጥ እንዳለበት ተገለጸ። በክልሉ እናቶች የስነ ልቦና ጫና የደረሰባቸው በመሆኑ የፌዴራሉ መንግስት የህዝቡን ሰላምና ደህንነት ማረጋገጥ እንዳለበትም ትንሳኤ ስርዓት ጨንቃ ሐቂ ፓርቲ አስታውቋል። የፓርቲው ሊቀመንበር ደጋፊ ጎዳይፋን ይህንን ያሉት ከአሃዱ መድረክ ጋር በነበራቸው ቆይታ ነው። በደቡብ አፍሪካ ፕሪቶሪያ የተፈራረመው የሰላም ስምምነት የትግራይ ህዝብ እንጂ የአንድ የፖለቲካ ድርጅት ብቻ አይደለም ሲሉም ተናግረዋል። በክልሉ ያሉ የፖለቲካ ኃይሎች ህዝቡና ሰራዊቱን በመክፈል አለመረጋጋት እንዲፈጠር ማድረጋቸውን ጠቁመዋል። የክልሉ ህዝብና እናቶች መንግስት ይድረስልን በማለት ላቀረቡት ጥሪ የፌዴራሉ መንግስት አፋጣኝ አዎንታዊ ምላሽ መስጠት አለበት ሲሉ አንስተዋል። የፌዴራሉ መንግስት የትግራይ ክልልን በሚመለከት ከፖለቲካ ድርጅቶች ጋር ብቻ ሳይሆን አካታች የሆነ ግንኙነት መፍጠር አለበትም ብለዋል። በክልሉ የሚንቀሳቀሱና ሌሎች የፖለቲካ ፓርቲዎች፣ ምሁራን፣ የህብረተሰብ ተወካዮችን ሰብስቦ የምክክር መድረክ ማዘጋጀት ይጠበቅበታል ሲሉም ጨምረው ገልጸዋል። ከትግራይ ክልል ወቅታዊ ሁኔታና ከፕሪቶሪያ ሰላም ስምምነት መፈጸምና ከህግ ማስከበር ስራዎች ጋር በተያያዘ ከፖለቲካ ፓርቲዎች ከሚመለከታ
ለሚመለከታቸው አካላት የሚሰጡ የተለያዩ አስተያየቶችን መንግስት በማጤን መፍትሄ መስጠት እንዳለበት ጠቁመዋል። ኢሰመጉ በኦሮሚያ ክልል ምስራቅ አርሲ ዞን ከ450 በላይ ሰዎች መገደላቸውን ይፋ አደረገም። የኢትዮጵያ ሰብአዊ መብት ጉባኤ ኢሰመጉ በኦሮሚያ ክልል ምስራቅ አርሲ ዞን በተለያዩ ወረዳዎች ከ2014 እስከ ግንቦት 24 2018 ድረስም በተፈጸሙ የሰብአዊ መብት ጥሰቶች ላይ ያካሄደውን የምርመራ ግኝት ይፋ ባደረገበት 158ኛ ልዩ መግለጫው ቢያንስ 450 በላይ ንጹሃን ዜጎች መገደላቸውን አስታውቋል። ሀገር በቀሉ የሰብአዊ መብት ተሟጋች ድርጅት በ37 ገጾች ቀንብቦ ባወጣው ሪፖርት መሰረት በዞኑ በሚገኙ 9 ወረዳዎች ውስጥ በታጠቁ አካላት ማንነትና ሃይማኖትን መሰረት በማድረግ በተፈጸሙ ጥቃቶች የሰው ህይወት ከማለፉም ባሻገር በርካታ ዜጎች ለአካላዊ ጉዳትና ለእገታ፣ ለአስገድዶ መሰወር ተዳርገዋል። በተጨማሪም ከ14000 በላይ ሰዎች ከቀያቸው የተፈናቀሉ ሲሆን በርካታ አብያተ ክርስቲያናትና የግል ንብረቶች መዘረፋቸውን፣ መውደማቸውን አመላክተዋል። ኢሰመጉ ባካሄደው የመስክ ምልከታና መረጃ ማሰባሰብ ስራ በጥቃቶቹ ሳቢያ በወረዳው የተመዘገበው የሟቾች ቁጥር በሚከተለው ደረጃ አሰናስኖታል። መርቲ ወረዳ 117 ሰዎች፣ ሸርካ ወረዳ 116 ሰዎች፣ ጃጁ ወረዳ 101 ሰዎች፣ ሮቤ ወረዳ 47 ሰዎች፣ ጉና ወረዳ 26 ሰዎች፣ ሆንቆሎ ዋቤ ወረዳ 20 ሰዎች፣ ሙኒሳ ወረዳ 19 ሰዎች፣ አሳኮ ወረዳ 5 ንጹሃን ዜጎች እና 5 የህዝብ ሚሊሻዎች፣ አርሲ ሴሪ ወረዳ 3 ሰዎች በተጠቀሰው የጊዜ ሰሌዳ ህይወታቸውን ማጣታቸውን አመላክቷል። ጉባኤው የሟቾችን ስም ዝርዝር ከነ ምስላቸው አስደግፎ በሪፖርቱ ይፋ አድርጓል። ከግድያው ጎን ለጎን በሽርካ፣ ሮቢ ጂቲ፣ መርቲ፣ ሙናሲያ ወረዳዎች በመቶዎች የሚቆጠሩ ሰዎች በታጣቂዎች ታግተው የተወሰዱ ሲሆን በቤተሰቦቻቸው ከፍተኛ የካሳ ገንዘብ ከፍለው ያስለቀቋቸው ቢኖሩም በርካቶች ያሉበት እስካሁን ድረስ አይታወቅም። በጥቃቶቹ ወቅትም በህፃናትና በአረጋውያን ላይ ከባድ የአካል ጉዳት መድረሱን ሪፖርቱ ያመለክታል። የቀድሞ የሲዳማ ክልል የጸጥታ አመራሮች በጽኑ እስራት ተቀጡ። የቀድሞ የሲዳማ ክልል ሰላምና ጸጥታ ቢሮ ኃላፊ አለማየሁ ጢሞቴዎስ በ10 ዓመት ከ5 ወር ጽኑ እስራት፣ የቀድሞ የክልሉ ፖሊስ ኮሚሽን ሽመልስ ቶምሳ ደግሞ በ1 ዓመት ከ6 ወር ጽኑ እስራት እንዲቀጡ የሐዋሳ ከተማ ከፍተኛ ፍርድ ቤት ዛሬ በዋለው ችሎት ውሳኔ አስተላልፏል። የሐዋሳ ከተማ ከፍተኛ ፍርድ ቤት በዛሬው ዕለት በዋለው ችሎት በሰጠው ውሳኔ በክልሉ የፍትህ ቢሮ ከሳሽነት የተመሰረተባቸውን ክስ መነሻ በማድረግ ያቀረበውን የሰውና የሰነድ ማስረጃ መመርመሩን ገልጿል። ፍርድ ቤቱ ተከሳሾች ስልጣናቸውን አላግባብ በመገልገል የሲዳማ ነጻነት ሰራዊት የተባለ ታጣቂ ቡድን በማደራጀት ተደራራቢ የሰብአዊ መብት ጥሰቶችን በመፈጸም ጥፋተኛ ሆነው አግኝቷቸዋል። በዚህም መሰረት አንደኛ ተከሳሽ አለማየሁ ጢሞቴዎስ በ10 ዓመት ከ5 ዓመት ጽኑ እስራት እንዲሁም በ4000 ብር ገንዘብ መቀጮ እንዲቀጡ ተወስኗል። ሁለተኛ ተከሳሽ የቀድሞ የፖሊስ ኮሚሽነር ሽመልስ ቶማስ በበኩላቸው በ1 ዓመት ከ6 ወር ጽኑ እስራትና በ1000 ብር የገንዘብ መቀጮ እንዲቀጡ ፍርድ ቤቱ ብይን ሰጥቷል። የኤርትራ መንግስት ለዜጎች አስፈላጊ መሰረተ ልማቶችን ማቅረብ አቅቶት ሀገሪቱ ውስጥ በተፈጠረው ቀውስ የህግደፍ ስርዓት እየፈራረሰ እንደሚገኝ ተዘገበ። በኤርትራ ዋና ከተማ አስመራና በተለያዩ የሀገሪቱ አካባቢዎች የመሰረታዊ አገልግሎት አቅርቦት መስተጓጎል የኢኮኖሚ ጫና ከፍተኛ ደረጃ ላይ መድረሱን የኖርዌይ ዩኒቨርሲቲ ተመራማሪና የቀድሞው ታጋይ መሐመድ ኸይር ዑመር ይፋ ያደረጉት መረጃ ያመለክታል። ተመራማሪው ባቀረቡት ዳሰሳ ዘገባ መሰረት በከተማዋ የንጹህ መጠጥ ውሃ፣ የመድኃኒትና የኤሌክትሪክ ኃይል እጥረት የዜጎችን የዕለት ተዕለት ህይወት እየፈተነ ይገኛል። እንደ ተመራማሪው ገለጻ በአስመራ ከተማ የህዝብ የውሃ አቅርቦት መስመሮች በመስተጓጎላቸው ምክንያት ነዋሪዎች ከፍተኛ ወጪ በማውጣት በግል የውሃ ቦቴዎች የሚቀርብ ጨዋማ ውሃ ለመግዛት እየተገደዱ ነው። ከዚህ ቀደም አንድ በርሜል ውሃ በ15 ናፍቃ ይሸጥ የነበረ ቢሆንም በአሁኑ ወቅት ያለው የአቅርቦት እጥረት ዋጋው ከተለመደው ደረጃ ከፍ ማለቱንና ለምግብ ማብሰያ፣ ለመጠጥ እንዲሁም ለንጹህ መጠጥ የሚሆን በቂ ውሃ ማግኘት አለመቻሉ በህዝቡ የኢኮኖሚያዊና ማህበራዊ ጫና አሳድሯልም ብለዋል። ከዚህ በተጨማሪም ለረጅም ዓመታት የሚቆየው የኤሌክትሪክና የኃይል መቆራረጥ የመሰረታዊ አገልግሎት ሰጪ ተቋማትን ስራ በማስተጓጎል
የቀውሱን መስፋት አባብሶታል። የጤናውን ዘርፍ በተመለከተ የሀገሪቱ ከባድ የመድኃኒት እጥረት ገጥሟታል የተባለ ሲሆን እንደ ፓራስታሞል ያሉ ቀላል የህመም ማስታገሻዎች እንኳን በሕክምና ተቋማት በፋርማሲዎች ደረጃ በበቂ ሁኔታ አልተገኙም። በዚህ ምክንያት ህመምተኞች መድኃኒቶችን ከውጭ ሀገር ከሚመጡ ዘመዶቻቸው በመጠቀም ላይ እንደሚገኙ ተመራማሪው ጠቁመዋል። መሐመድ ካይር ዑመር አክሎም እንደገለጹት በሀገሪቱ ውስጥ ያለው አጠቃላይ የአኗኗር ዘይቤ የመሰረታዊ አቅርቦቶች መሟጠጥ ከጊዜ ወደ ጊዜ እየከበደ ቢመጣም የመንግስት የትኩረት አቅጣጫና ወታደራዊ ዝግጁነት ቅድሚያ ተሰጥቶ እንደቀጠለ ነው። ይህ የሀገሪቱን የፖሊሲ አቅጣጫና የመሰረታዊ ልማት አያያዝን በተመለከተ በተለያዩ ወገኖች ዘንድ ሰፊ ስጋትና ጥያቄዎችን እየፈጠረ እንደሚገኝ ይነገራል። ውድ ቤተሰቦቻችን የሰዓቱ መረጃዎች በዚህ አብቅተዋል። መረጃን ከጥበብ ስለተከታተላችሁ አመስግነን ተሰናበትን። ሰላም። ይህ ሚዛናዊና ተአማኒ ሰበር መረጃዎችን የሚያደርሳችሁ ጥበብ ሚዲያ ነው። ሰብስክራይብ በማድረግ የደወል ምልክቷን በማብራት ቤተሰብ ትሆኑ ዘንድ በታላቅ ትህትና እንጋብዛለን።